ምን ተፈጠረ መሰላችሁ? በጣም የምትወዳት ጓደኛዋ ያገባኛል ብላ ከምታስበው ፍቅረኛዋ ጋር ግንኙነት ትጀምራለች። ነገሮችን እንዴት የምትቀበል ይመስላችኋል? ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ ግን እኔ ቀን በቀን ፊልም እየሰራሁላችሁ አይደለ? ለምንድነው ሰብስክራይብ ያደረጋችሁ ማታበረታቱኝ? አሁን አጋጣሚውን በመጠቀም ሰብስክራይብ ያደረጋችሁ የኔ ቤተሰብ የሆነው ሁልጊዜም እንደምላችሁ ፊልሙን ከመጀመራችሁ በፊት የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሁለት ጓደኛሞች ያስተዋውቀናል። ሴዲ እና ጄኒፈር ይባላሉ። ከልጅነታቸው ጀምሮ ጓደኛሞች ነበሩ። በስራም በተለያዩ ነገሮች ቢዚ ቢሆኑ ሁሌም ለመገናኘት ጊዜ አያጡም ነበር። አንድ ቀን ሴዲ እና ጄኒፈር ከተገናኙ በኋላ ሴዲ በጣም የምትወደው ፍቅረኛዋ ኬቪን የጋብቻ ጥያቄ ይጠይቀኛል ብላ በጣም ተደስታ እየጠበቀች ነው። ምክንያቱም ሰሞኑን ወደ አንድ ቦታ አብረን እንሄዳለን ብሏታል። ሴዲ እና ኬቪን ፍቅር ከጀመሩ ገና 6 ወራቸው ነው። ግንኙነታቸው ያን ያህል የጠነከረ ባይሆንም ሴዲ በጣም ነው የምትወደው። እናም ከሱ ጋር ህይወት መመስረት ትፈልጋለች። ጓደኛዋንም እማገባ ከሆነ አንደኛ ሚዜ የምትሆኚ አንቺ ነሽ አለቻት። ይህንን ደስታዋን ስታይ ጄኒፈር ያን ያህል አትቸኩይ፣ ትንሽ ረጋ ቤ ትላታለች። በዛ ላይ ደግሞ ለመጋባት ከመወሰንሽ በፊት ሰውየውን ጊዜ ወስደሽ በደንብ ወቂው ብላ መከረቻት። ሴዲ የጓደኛዋን ምክር ምንም አልሰማቻትም ነበር። ከተወሰኑ ቀናቶች በኋላ ሴዲና ኬቪን አንድ ላይ በመሆን ወደ ተባባሉበት ቦታ ይሄዳሉ። ሴዲ በተቻላት አቅም ጥሩ ጊዜ ለማሳለፍ እየሞከረች ነው። ሴዲ የቆሸሸ ልብሳቸውን ለማጠብ ወደ ላውንደሪ ትገባለች። የኬቪንን ኪስ እየፈተሸች እያለ ኪስ ውስጥ ስልኩን ነበር ያገኘችው። ስልኩንም ስትነካካ ጓደኛዋ ጄኒፈር ለኬቪን የላከችለትን የጽሁፍ መልእክቶች ትመለከታለች። የሚላላኩት የጽሁፍ መልእክት የጓደኝነት አይደለም የሚመስለው፣ በመካከላቸው ፍቅር እንዳለ ያስታውቃል። ሴዲም በጣም ነበር የተናደደችው። የምትወዳት ጓደኛዋ እንደዚህ ታደርጋለች ብላ ለደቂቃ ማስባ አታውቅም። ይህም ነገር ሴዲን በጣም ነበር የጎዳት። ግን ምንም ነገር እንዳልተፈጠረ ማስመሰል ትጀምራለች። ከዛም ወደ ኬቪን ትሄድና ሴዲ ትወደኛለህ ብላ ትጠይቀዋለች። እሱም በጣም ነው የምወድሽ ብሎ ነበር የመለሰላት። ሴዲ ከአፉ የሚወጡት ቃላቶች ውሸት እንደሆኑ ነበር የምትረዳው። ከኔ ውጪ ሌላ ሴትስ ተመኝተህ ታውቃለህ ብላ ጠየቀችው። እሱም አንቺ ለኔ በጣም በቂ ነሽ ይላታል። አሁንም እየዋሻት እንደሆነ ገብቷታል። ሴዲ በሚነግራት ውሸት ቀስ በቀስ እየተናደደች እየመጣች ነበር። ሴዲ አሁን የተረዳችው ነገር ኬቪን የጋብቻ ጥያቄ አይጠይቃትም፣ ምክንያቱም ከጓደኛዋ ጋር ያለውን ግንኙነት አልቋጨም። ሴዲም በጣም ትናደድና ኬቪንን ጭንቅላቱን መታው ራሱን እንዲሰጥ ታደርገዋለች። ኬቪን ራሱን ከሳተ ከተወሰነ ደቂቃዎች በኋላ ሲነቃ ሴዲ ከሶፋ ጋር አስራው ራሱን ያገኘዋል። ሴዲ በጣም ተናዳ እያናገረችው ነበረ። እንዴት አቅሙን አገኘ ከገዛ ጓደኛዬ ጋር ግንኙነት ለመጀመር ትለዋለች። እዚህ ጉዟቸው ላይ ሴዲ እርጉዝ መሆኗን ልትነግረው በጣም ጓጉታ ነበረ። እሱም ማግባት የፈለገችበት አንደኛው ምክንያቷም ይሄ ነበር። ግን በምላሹ እሱ ከጓደኛዋ ጋር ፍቅር ጀምሯል። በጭንቅላቷ ውስጥ የገነባችውን ቤት በአንዴ ነበር ያፈረሰባት። እየደጋገመ ልቧን ስለሰበረው ይቅርታ ይጠይቃታል። አሁን ግን ይቅርታው ለሷ ቦታ የለውም። እንዴት አድርጋ እንደምትበቀለው በደንብ አድርጋ እያሰበች ነው። እናም በሱ ስልክ ለጄኒፈር የጽሁፍ መልእክት ትልክላታለች። እሱ የጻፈላት አስመስላ እንድትመጣ ጠየቀቻት። ከሴዲ ጋር ተጣልተን ጥላኝ ሄዳለች፣ አንቺ ነይልኝ ይላል የጽሁፍ መልእክቱ። ጄኒፈር ከመጣች በኋላ ሴዲ ሁለቱንም ለመበቀል ነው እያቀደች ያለችው። ይህንን ሲሰማ ኬቪን ራሱን አስለቅቆ ለማምለጥ ይሞክራል፣ ግን አልተሳካለትም። ሴዲ ኬቪንን ከአልጋው ጋር ጥፍራ ጋር ታስረዋለች። ብዙም ሳይቆይ ጄኒፈር እቃዋን ሸክፋ ትመጣለች። ሴዲ በኬቪን ስልክ ቴክስት እየላከችላት ምን ማድረግ እንዳለባት ታዛታለች። ጄኒፈር ልብሷን አወላልቃ ወደ መኝታ ክፍሉ ነበር የገባቸው። ምንም ነገር ሳትጠረጥር ጄኒፈር የተባለችውን በጠቅላላ ስታደርግ ነበር። ጄኒፈር ልክ መኝታ ቤት ስትገባ ሴዲ ኬት መጣች ሳትባል ትመጣባታለች። ከዛም ጄኒፈርን አስገድዳት ገላዋን እንድትታጠብ መታጠቢያ ክፍል ውስጥ አስገባቻት። ያለ ፍላጎቷ የጄኒፈርን ጸጉር ቆረጠችባት። ከዛም አጠገብ ላጠገብ ካስተኛቻቸው በኋላ
እንዴት ነበረ ፍቅር ስትሰሩ የነበረው? እስኪ እያያችሁ ፍቅር ስሩ አለቻቸው። አለበለዚያ የጄኒፈርን ውሻ እንደምትገል ነገረቻቸው። ምንም አማራጭ ስለሌላቸው ያለቻቸውን ማድረግ ይጀምራሉ። ከዛም በኋላ ሴዲ እራት እንዲበሉ ወደ ውጭ ተጠራቸዋለች። ሴዲ ይህን ያህል አብራችሁ መሆን የምትፈልጉ ከሆነ ለምን እኔ ፊት አልሆናችሁም? ለምን መደበቅ አስፈለገ? ትላቸዋለች። በግድም ቢሆን ለእሷና ለኬቪን የሰራችውን እራት ጄኒፈርንና ኬቪንን ታበላቸዋለች። ከዚያም በደንብ ልታሰቃያቸው እያቀደች እያለ ጎረቤታቸው በር ታንኳኳና በር ለመክፈት ትሄዳለች። ጎረቤታቸው የሚበላ ነገር ነበር ያመጣችላቸው። በዚህ መሃል ኬቪን እንዴትም ታግሎ የታሰረውን እጁን ያስፈታል። ከዛም ፈጠን ብሎ ወደ መኝታ ቤት ሄደ ሽጉጡን ለመውሰድ፣ ግን ሽጉጡን ሊያገኘው አልቻለም። እሷም ሽጉጡን ይዛ መታ አስፈራርታው ቀጥ ብለህ ወደ ነበርክበት ተመለስ ትለዋለች። ከዛም ብረት ማጠፊያ ማሽን ይዛ ትመጣና የጄኒፈርን ጣቶች ለመሰባበር ታቅዳለች። ጄኒፈር በጣም ደንግጣለች። እናም ፍርሃት ውስጥ ሆና በጣም ትለምናታለች። እባክሽ ተይኝ፣ ሁለተኛ ባለፈበትም አላልፍም ትላታለች። ሴዲ በጣም ነበር ልቧ የተሰበረው። አሁን ላይ ጓደኛዋን ይቅር የሚል አቅም የላትም። ንዴት ውስጥ ሆነ የጄኒፈርን ጣቶች አንድ በአንድ ነበር የሰባበረችው። ሴዲ አሁንም አልወጣላትም። አሁን ደግሞ የጄኒፈርን ጥርስ ነው መሰባበር የፈለገችው። ግን ይህንን ከማድረጓ በፊት ነግራት ማታውቀውን ስላለፈ ህይወቷ ለጄኒፈር ታሪኳን መናገር ጀመረች። ሴዲ በ11 ዓመቷ በጣም የምትወዳት ትንሽዬ እህት ነበራት። የልደቷ ቀን ቤተሰቦቿ በጣም የምታምር ትንሽዬ ውሻ ሰጧት። ሴዲም በጣም ተደስታ ቀኑ ሙሉ ከውሻዋ ጋር ስትጫወት ነበር የዋለችው። ታናሽ እህቷም ከውሻዋ ጋር ለመጫወት ወደ ሴዲ ትመጣለች። ቀስ እያለ ውሻው ከሴዲ ይልቅ ታናሽ እህቷን እየወደዳት ይመጣል። ቀስ እያለ ውሻው ሴዲን እያራቀ ሲመጣ ታናሽ እህቷ ውሻውን የወሰደችባት እየመሰላት ይመጣል። አንድ ቀን መዋኛ ገንዳው ዳር ቁጭ ብለው እየተጫወቱ እያለ ሴዲ አውቃ ታናሽ እህቷን ተገፈትራታለች። ታናሽ እህቷም መዋኘት ስለማትችል ሰምጣ በዛው ነበር የሞተችው። ሴዲም ባደረገችው ነገር ወደ ፖሊስ ጣቢያ ትወሰዳለች። ግን ሕፃን ልጅ ስለነበረች ምንም ነገር ማድረግ አልቻሉም። ግን ፖሊስና ወላጆቿ ተስማምተው ወደ አእምሮ ህሙማን ሆስፒታል ትወሰዳለች። ሴዲ 18 ሲሞላት ነው ከዚህ ሆስፒታል የወጣችው። አሁንም ድረስ የምትወስዳቸው መድኃኒቶች ግን አሉ። ግን እነዚህ መድኃኒቶች መውሰድ አቁማለች። ምክንያቱ ደግሞ ከኬቪን ያረገዘችው ልጅ ነው። ታሪኳን ተናግራ ከጨረሰች በኋላ ሴዲ አሁንም ለጄኒፈር እያዘነችላት አልነበረም። ጥርሷን ለመስበር ትሞክራለች። ጄኒፈርን አሰቃይታ ከጨረሰች በኋላ ወደ ኬቪን ትሄዳለች። እየሮጠ ስላስቸገራት ድጋሚ እንዳያመልጣት እግሩን ነበር የሰበረችው መጀመሪያ። ኬቪን የእግር ህመሙ አላስቀምጥ ብሎታል። በጣም ነበረ ያመመው። ሴዲ ጎትታ ወደ መኝታ ቤት ካመጣችው በኋላ ይሄ አይነት ነው ብዙ ነገር እያመጣብህ ያለው ትለዋለች። ዝም ብሎ ቆንጆ ሴቶችን እየመረጠ የሚያየው አይነት ትላለች። በዚህም ምክንያት ሴዲ የኬቪንን አይን ለማጥፋት ታስባለች። ከዛም ድጋሚ ሴቶች እያየ አያስቸግራትም። ለኬቪን እንዲተኛ መድኃኒት ከሰጠችው በኋላ ወደ ጄኒፈር ትሄዳለች። ኬቪን መድኃኒቱን አልዋጣውም ነበር። ሴዲ ጄኒፈርን ለመግደል ታስብና ይዛት ወደ ሐይቁ ትሄዳለች። ጄኒፈር እንዴትም ብላ ራሷን ታስለቅቅና ሴዲን ጭንቅላቷን ብላት መታት ትሮጣለች። የሚያሳዝነው ነገር ጄኒፈር እንዳሰበችው ማምለጥ አልቻለችም ነበር። ሴዲ ትይዛትና ድጋሚ መልሳ መጣቻት። ወደ ቤት እየተመለሱ ያለ ጄኒፈር አሁንም በድጋሚ ለማምለጥ ሞከረች። ይህም ነገሯ ሴዲን በጣም ነበር ያናደዳት። አንቃ ልትገላት ብትሞክርም አልሞት ትላታለች። ሴዲም ከመኪናዋ ውስጥ ጄኒፈርን ለመግደል የሚመቻት ዕቃ ለመፈለግ ስትመለስ ፖሊሶች ያገኟታል። እናም ከእስር ቤት ያመለጠ እስረኛ አካባቢው ላይ እንዳለ ይነግሯታል። ጄኒፈር ፖሊሶችን ስትመለከት እርዳታ ለመጠየቅ ወደ እነሱ እየመጣች ያለ አንድ መኪና ኬት መጣ ሳይባል ይገጫታል። ይህንን ስትመለከት ሴዲ በጣም ነበር የተደሰተችው። በጣም ትልቅ ስራ ነበር የቀለለላት። ሴዲ ወደ ቤት እየተመለሰች እያለ ፖሊሶቹ ከእስር ቤት አመለጠ ያሉትን እስረኛ ታገኘዋለች። ከዛ ምንም ሳታቅማማ ይህንን እስረኛ ገደለችው። ወደ ቤት ተመልሳ ስትመጣ ኬቪን አስተኝተው የነበረበት ቦታ አልነበረም። ፈጠን ብላ ቀስ እያለች ቤት ውስጥ እሱን ትፈልገው ጀመር። ሴዲ ኬቪን በጣም ተጉብቶ ስለነበረ ወዴትም ርቆ አይሄድም ብላ እርግጠኛ ናት። እውነትም እንዳሰበችው ብዙም ርቆ አልሄደም ነበር።
ኬቪን ሊያመልጣት በመሞከር እየሮጠ ወደ ወንዙ ይሄዳል። እሷም ትንሽዬ ጀልባ ውስጥ ከመግባቱ በፊት ያዘችው። እዛው ሲታገሉ የጀልባው ሞተር አንገቱ ላይ ይሰካበትና ኬቪን ይሞታል። የተፈጠረውን ነገር በጠቅላላ ለመሸፋፈን ሴዲ ከእስር ቤት ያመለጠውን ሰውዬ ተወቃሽ ታደርገዋለች። ነገሮች እውነት እንዲመስሉ ሴዲ በፈቃደኝነት ጣቶቿን ሰበረችው። ሁሉንም ነገር ካስተካከለች በኋላ ፖሊስ ጋር ነበር የደወለችው። ከእስር ቤት ያመለጠው ሰው የምትወደው ፍቅረኛዋን ገሎባት እሷንም አስገድዶ እንደደፈራት ለፖሊሶች ተናገረች። ራሴን ለመከላከል ብዬ እስረኛውንም ገደልኩት፣ ሌላ ምንም አማራጭ አልነበረኝም አለቻቸው። ፖሊሶቹም ታሪኳን በጣም ነበረ ያመኗት። ሴዲ ፍቅረኛዋንና የምትወዳት ጓደኛዋን እሷ እንደከተለች ማንም አልጠረጠረም። ፊልሙ ሲያልቅ ሴዲ ከሌላ ሰው ጋር ቁጭ ብላ ምግብ እየበላች ያሳየናል። የዚህ ፊልም ታሪክ እዚህ ላይ ያበቃል። የእውነት ግን ሚዜ ትሆኛለሽ ያለቻት ጓደኛችሁ ከባላችሁ ጋር የፍቅር ግንኙነት እንዳላት ብታውቁ ምን ታደርጋላችሁ? እውነት ትክክለኛ ፊልሙን ብታዩት በጣም ነው የሚሰቀጥጠው የምታደርጋቸው ነገሮች። ፊልሙን ከወደዳችሁት ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።